እኛ ሀገር ሰሞኑን የውሸት የፌደራል ልብስ ለብሰው ለመዝረፍ ሲሞክሩ በትራፊክ ፖሊስ ተይዘዋል። ልክ እንደዚሁም ታዲያ አሜሪካ ላይ ማይክል የሚባል ሰውዬ ፖሊስ ሆኖ ሲያጭበረብር ነበር። እድሜውም 49 ነው። ማይክል ለምን ፖሊስ አልሆነም? ተወዳድሮ ወይም ደግሞ ሰልጥኖ ካላችሁ ብዙ የወንጀል ሪከርድ አለበት። የወንጀል ሪከርድ ያለባቸው ሰዎች ደግሞ አሜሪካ ላይ ፖሊስ መሆን አይችሉም። ባክግራውንዳችሁ በደንብ ነው ቼክ የሚደረገው። እሱ ዱርዬ ነው፣ ለዛ አይፈቀድለትም። እሱ ግን ይህን ሀሳብ ከማምጣቱ በፊት ስራው ጥበቃ ነበር። ስቶር ውስጥ አንደኛ ተቆጣጣሪ ሲኩሪቲ ነበር። ግን እንደሚፈልገው እዛ ስቶር ውስጥ ሰው ጠብር ግፍ ሊልለት በክብር ሊያየው ምናምን አልቻለም። ስለዚህ ፖሊስ ሆኜ አክት ማድረግ አለብኝ አለ። እናም የፖሊስ ልብስ ድፍን ገዛ፣ መሳሪያም ጭምር፣ ባጅ ደግሞ ፌክ። ከሱም ብሶ ደግሞ መኪና አለው። መኪናውን ከስተም አስደረገ። ፖሊስ ላይት ያለው ምናምን። ላይት ብቻ አይደለም በነገራችን ላይ ድምፁ ላይ የፖሊስ ድምፅ አለው። ቅውጥ ነው። ከዚህ ሁሉ ነገር ግን የሚገርመው የፖሊስ ሬዲዮ አለው። እንዴት እንዳገኘው አይታወቅም። ለምሳሌ 911 ሲደወል ለፖሊሶች ነው እዚህ ቦታ ሂዱ ተብሎ መረጃ የሚሰጠው። እሱም ያንን መረጃ ያገኛል ልክ እንደ ፖሊሶች ማለት ነው። ከዛም ደግሞ ቀጥ ብሎ ይሄዳል። ትክክለኛ ፖሊሶች አሉ፣ ግን እሱ መጥቶ እነሱ ላይም አክት ያደርጋል፣ ይጎራል፣ ወደዚህ ወደዛ ያያል፣ ድርጊቱን ወንጀሉ ምናምን እንዴት ተፈጠረው ይላል። ትክክለኛ ፖሊሶቹ አይጠረጥሩትም። ከሌላ ፖሊስ ጣቢያ ስቴሽን የተላከ ነው ይመስላቸውና እሱም ደግሞ እንደዛ ነው የሚላቸው። ከሌላ ስቴሽን ነው የመጣሁት ቼክ አረጋችሁ ምንድን ነው ምናምን ብሎ ያው ግርግር ይፈጥራል። ይሄ ነገር አልፎ ደግሞ የሆነ ሰዓት መኪና ውስጥ ቁጭ ብሎ ስቶር ውስጥ ሰው ይደባደብና እናም አንደኛው ለፖሊስ ይደውላል። ፖሊሶቹ ደግሞ እንዳልኳችሁ በሬዲዮ እዚህ ቦታ ሌላ ፖሊስ እንዲሄድ ምልክት ሲያደርጉ ሬዲዮ ጠልፏል። ሄደሱ ከማን በፊት ደርሶ ለምን ይጣላችሁ ምንም አይጣላችሁ ብሎ ነገሩን ለመቅረፍ እያወራ ነው። ሌላ ፖሊስም ደግሞ ይመጣል። ትክክለኛ አብሮ ከሱ ጋር ያወራል። ከሁሉም በላይ የሚገርሙ ሲያስመስል አወራራቸውን ጭምር ነው እንደ ፖሊስ የሚያደርገውና የሚጠይቁ የለም። ጭራሹን ሌሎች ፖሊስ ሲመጡ ሰላም ይሉታል። እሱም በቃ አብሯቸው ይጫወታል፣ ያወራል ምናምን። ከትንሽ ቆይታ በኋላ እዛ አካባቢም በቃ እሱ ታዋቂ ፖሊስ ይሆናል። አንድም ሰው ሊያውቀው አልቻለም። ግን የሆነ ቀን ምሽት የሆኑ ሰዎች እርስ በርስ ተተኳኮሱ። ይህንን ምርመራ ለማድረግ ደግሞ የፖሊስ አባላቶች በሙሉ እዛ አካባቢ ላይ ሄዱ። ማይክልም ያው ራሱ እንደ ፖሊስ አድርጎ እዛ ተገኝቷል። የሄደውም ደግሞ የውሸት ባዘጋጃት መኪና ነው። ድብልቅ አድርጎ እያጨዋል። ችግሩ ግን እዛ ቦታ ላይ በጣም ብዙ ፖሊሶች ነው ያሉት። እሱም እንደተለመደው ከሌላ ስቴሽን ነው ምናምን ብሎ እያወራ ነገሩን ለማጣራት እንደመጣ ቼክ ማድረግ ሲጀምር የሆነ ሰው ከፖሊሶቹ መሃል ደስ አላለው። አይቶት ማይክልን አለባበሱ ብዙም አልጣማውም፣ ግንና አለበት። ኖርማል ፖሊስ ሲለብስ አብዛኞቹ ቬስት አይለብሱም። ቬስት ማለት ሰደርያው ማለት፣ ሰደርያው ላይ ብዙ ነገር ይደረጋል። ተጨማሪ ማጋዚን ማለት ሽጉጣ ሲኖር የምትቀይሩት ማለት ነው፣ ተኩሳችሁ ትጨርሱት። እኛ ሀገር ካርታ ነው ይባላል መሰለኝ። ብዙ የጥይት ካርታ ይዟል። ሁኔታው ምናምን በቃ ትንሽ ገነን ያለ ነው። ለዛም ነው በቃ ይሄ ሰው ያይቶት ምንድን ነው ምናምን ብሎ ጠረጠረው። ጭራሽ ሁሉ ጠጋ ብሎ ከሌላ ስቴሽን የመጣ ፖሊስ አያስፈልግም፣ እኛው ይሄን ነገር እንፈተዋለን ይለዋል። ማይክልም በቃሽ ነገሩን እንግዲህ ለእናንተ ኃላፊነትን ጥያለሁ ምናምን ብሎ ወደ መኪናው ገብቶ ይሄዳል። በነገራችን ላይ ይህ ሁሉ ነገር ሲያደርግ የገዛ ስራውን ጥሎ መጥቶ ነው። ማለትም ስቶር አሁን ድረስ እየሰራ ነው፣ ባለቤቶቹ የሚያውቁ እስካሁን እየጠበቀልን ነው ብሎ ነው። እሱ ግን ያንን ጥሎ እዚህ ከተማ ውስጥ እያስመሰለ ነው። በዛ ላይ ደግሞ ይሄ የጠረጠረው ፖሊስ ነገሩን በቀላሉ ማለፍ አልፈለገም። ጭራሽ ሁሉ ከዚህ ቦታ ላይ ማይክል ሲሄድ በሌላ መኪና ተከትሎት ነበር። ማይክል ደግሞ ልባላለውም ቀጥ ብሎ ወደ ስቶሩ ነበር የተመለሰው እና ወርዶም ማይክል ምን እንደሚያደርግ አየው። ማይክልም ዞር ሲል ይህንን ፖሊስ አየው። ምን ነው ብሎ ማይክል ይህን የጠረጠረውን ፖሊስ ሲጠይቀው አይ ደስ ያላለኝ ነገር አለ ብሎ በግልጽ ነገረው እና አንዳንድ ጥያቄዎችን ጠየቀው። ምን ያክል ሰርተሃል? ምን ያክል ቆይተሃል? ምናምን ፖሊስ ሆነክ? ማይክልም 1-2 ዓመት 3 ዓመት ቆይቻለሁ ይለዋል። ግን አሁንም ይሄ የጠረጠረው ሰውዬ ደስ አላለውም። እሺ ብሎ ጥሎ ትሄዳል። ግን ጣቢያ ተመልሶ ስለማይክል ማጣራት ይቀጥላል። ጭራሽ ሁሉ እሱ ከዚህ ጣቢያ ነው የመጣሁት ብሎ ነበር ብያቸዋለሁ። እዛ ጣቢያ ሁሉ ደውለው እንዲህ ማይክል የሚባል ሰው ታውቃላችሁ ይላቸዋል። እነሱም በጭራሽ አናውቀውም አሉ። እኔም ደግሞ በቂ ሆኖ ስላገኙት እሱን ለመያዝ ይሄ የውሸት ፖሊስ ነው ሄደን ያዘዋሉ። የጠረጠረው ፖሊስ ደግሞ ስቶሩን ስላየ እዛ ነበር ቀጥ ብለው ሄዱት። ማይክልም ደግሞ እንዳጋጣሚ ሆኖ ይሄን ስቶር እየጠበቀ ነበር። ጠጋ ብለው ምን እየሰራክ ነው አሉት ፖሊሶች። በረፍት ሰዓቴ ይሄንን ስቶር ጠብቃለሁ አላቸው። It's talking to some other guys. So you work for Edmonds Media? I do. Okay. Yeah, this is a part-time gig. ለማንኛውም እኛ የመጣ ነው አንተን ጠርጥረን ነው። እናም ፖሊስ ከሆንክ የፖሊስ መታወቂያን አሳየን ይሉታል። እሱም ቆይሽ መኪና ውስጥ ነው እዚህ ጋር ነው ረሳሁት ምናምን እያለ በሚያወራበት ሰዓት ሌላ ፖሊስ ይመጣል። ሌላኛው ፖሊስም ማይክልን ማስጨነቅ ይጀምራል፣ መጠየቅ ይጀምራል። ይሄ እዚህ ጋር የምታዩት ትክክለኛው ቪዲዮ ነው፣ ከቦዲ ካሜራቸው ላይ የተወሰደ። Tell me what happened in 2015 with Baltimore PD. The riots? I think you know exactly what I'm talking about. The union, yeah.
I worked in the Eastern prison. We knew the feds were there. ማይክል የሚጠየቀውን ጥያቄ ግን እያንዳንዱን በኮንፊደንስ ነው የሚመልሰው። ፖሊስ መታወቂያን አልያዝኩትም ቢላቸው መታወቂያ አግኝተውበት ስለነበር ያን መታወቂያ ደግሞ መኪናቸው ውስጥ ኤቭሪ መኪና የፖሊስ መኪና አሜሪካ ውስጥ ኮምፒውተር አለ። እዛ ኮምፒውተር ላይ ማንነታችሁ ቁጭ ነው የሚለው። እሱን ቼክ ሲያደርጉ እሱ ታሪኩ ሲጀምር ምን ብያችሁ ነበር? ጥፋተኛ ወንጀለኛ ነው ብያችኋለሁ። ሪካርዱን ቁልጭ ያደርጋል። ሪካርዱን ሲያሳይ ደግሞ ሌላ ህግ መጣሱንም ጭምር አወቁ። ምክንያቱም ወንጀለኛ ተብሎ ሪካርድ ያለበት ሰው መሳሪያ መያዝ አይችልም። ፖሊስ ነክ ፖሊስ አይደለም የሚለውን ማረጋገጥ ባይችሉ በዚህ ግን መያዝ እሱን ስለሚችሉ ማይክልን እዛው ቀጨም አደረጉ። የውሸት ዲኮር ያደረጋትን መኪና ሄደው ሲበረብሩ የእሳት አደጋ ልብስ ማገኙ እዛ መኪና ውስጥ። ይህ ማለት ይህ ሰውዬ እያስመሰለ ያለው ፖሊስነትን ብቻ ሳይሆን እሳት አደጋ ሰራተኛ ነኝ ብሎ እያስመሰለ ነበር ማለት ነው። የሚገርመው ግን ሚስቱ ነች ይሄ ሁሉ ነገር ሲያደርግ አታውቅም። የውሸት ፖሊስ እንደነበረ አታውቅም። ተደውሎላት ማይክልን በቁጥጥር ስር አውለነዋል። ማይክል ፖሊስ ነበር ሲሏት በጭራሽ ስቶር ሴኩሪቲ እንደሚሰራ ነው የነገረኝ እንጂ ፖሊስ እንደሆነ እኔ አላውቅም ማለች ሚስትየዋ ማለት ነው። እናም ይህ ሰውዬ ማህበረሰቡን ብቻ አይደለም የገዛ ሚስቱንም እያጭበረበረ ነበር ማለት ነው። አሁን ይህ ታሪክ ለምን አመጣውላችሁ? ፖሊሶች ትክክለኛ ናቸው ወይስ አይደሉም የሚለውን ማረጋገጥ በጣም ያስፈልጋል። ምክንያቱም የሆነ አካል ሽፍታ ሊሆን ይችላል ታጥቆ እናንተ ጋር ሲመጣ እነሱን አቅም ካላችሁ ተታኩሳችሁ፣ አቅም ከሌላችሁ ደግሞ ሮጣችሁ ማምለጥ ትችላላችሁ። ፖሊስ ነኝ ብሎ ግን ሲመጣ ራሳችሁን መከላከል አትችሉ። ይሄ ደግሞ በጣም አደገኛ ያደርገዋል ነገሩን። ስለዚህ የትኛውም ፖሊስ አውቃለሁ አፍሪካ ውስጥ በጣም ከባድ ነው፣ ግን የትኛውም ፖሊስ እናንተን በህግ ሊጠይቃችሁ ሲሞክር ወይም ይሆን ነገር ሲላችሁ መታወቂያውን እንዲያሳይ መጠየቅ አለባችሁ። እሱም ደግሞ መታወቂያውን የማሳየት ግዴታ አለበት። እየፈራን አይ እንዲህ ብንላችሁ ይመቱናል ምናምን እያለን ሳይሆን ህግን የምናስከብረው ህጉ የሚለውን እየተከተልን ነው ህግን የምናስከብረው። ምክንያቱም ንጹህ ጎበዝ ታማኝ ፖሊስ እንዳለው ሰሞኑን እንደሰማችሁትም የፌዴራል ልብስ ለብሰው ሲዘርፉ የተያዙ ፖሊሶች አሉ። ስለዚህ ትክክለኛ ፖሊስ ናቸው አይደለም የሚለውን መታወቂያህን አሳየን ብላችሁ በኮንፊደንስ ጠይቁ ሳትፈሩ። ወደ ማይክል ስንመለስ ማይክል እንግዲህ ይሄ 2025 ላይ የተፈጠረ እውነተኛ ታሪክ ነው እና እስካሁን የፍርድ ሂደቱ አላለቀም። ግን ይህን ያክል ገነን ያለ ፍርድ አይፈረድበትም። ግፋ ቢባል ከ1 ዓመት እስከ 5 ዓመት ቢፈረድበት ነው። ምክንያቱም ከማስመሰል ውጭ የሰራው ወንጀል ስለሌለ ማለት ነው። የዛሬም እውነተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ወዳችኋለሁ። ባይ